ሰላም ጤና ይስጥልኝ እንደምን አላችሁ ክቡራትና ክቡራን። እንግዲህ ጦርነቱ ከተጀመረ የተወሰነ ቀን አሳልፏል። ለቀጣይ 2 ሳምንታት ወይም ደግሞ 4 ሳምንታት ሊቀጥል እንደሚችል እየተነገረ ነው። ኢራን በመሬት ላይ የተሳሉ ባለሶስት አቅጣጫዊ ስሪዲ ምስሎችን በመጠቀም የእስራኤልና አሜሪካን ከፍተኛ ቴክኖሎጂ የጦር መሳሪያዎች ማታለሏ ዓለም አቀፍ ሚዲያዎች ይፋ አድርገውታል። ባለፉት ቀናት እስራኤልና አሜሪካ በኢራን ወታደራዊ ቁሶች ላይ ስኬታማ ጥቃት ማድረሳቸውን የሚያሳይ ቪዲዮ ይፋ አድርገው ነበር። ሆኖም የቪዲዮ ትንተና እንደሚያሳየው የተመታችው ሄሊኮፕተር እውነተኛ ሳትሆን መሬት ላይ የተሳለች ምስል መሆኗ ታውቋል። በጥቃቱ ወቅት የተነሱ የሙቀት መፈለጊያ ምስሎች እንደሚያሳዩት ግዙፍ ፍንዳታ ቢከሰትም ሄሊኮፕተሯ አንዲት ሚሊሜትር እንኳን ካለችበት አለመንቀሳቀሷ ምስሉ የውሸት መሆኑን አረጋግጧል። ይህንን ክስተት በሚሊዮን የሚቆጠር ዶላር የሚያወጡ ሚሳኤሎች ጥቂት ዶላሮች ብቻ በሚወጡባቸው ስዕሎች ላይ እንዲባክኑ ማድረጉ በወታደራዊው ዓለም ትልቅ አነጋጋሪ ሆኗል። ኢራን አሁንም ቀጥታ አሜሪካ ላይ አጸፋ እርምጃ እንደምትወስድ አስጠንቅቃለች። በቻይና የኢራን አምባሳደር አብዱልረዛቅ ራሂማን ፋዚል ሀገራቸው በአሜሪካና በእስራኤል ላይ በዓለም ዙሪያ እንዲሁም ከተቻለ እስከ አሜሪካ ዋናው ምድር የሚደርስ ቆራጥ አጸፋ እርምጃ እንደምትወስድ አስጠንቅቀዋል። አምባሳደሩ በዛሬው ዕለት በቤጂንግ ለፎኒክስ ቴሌቪዥን በሰጡት ልዩ ቃለ ምልልስ አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ክፉኛ ኮንነዋል። ጥቃቱ የተፈጸመው በሁለቱ ውብ ሀገራት መካከል በነበረው ድርድር ላይ መሻሻሎች እየታዩ በነበረበት ወቅት መሆኑን ጠቅሰው ድርጊቱን የጉልበተኝነት ፖለቲካና ግልጽ ትንኮሳ ሲሉ ገልጸውታል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ መሞታቸውን ተከትሎ በቻይና የሚገኘው የኢራን ኤምባሲ ሰንደቅ ዓላማውን ዝቅ አድርጎ በመስቀል የሐዘን መግለጫ አውጥቷል። ግጭቱ 5ኛ ቀኑን በያዘበት በዚህ ወቅት አሜሪካና እስራኤል በኢራን ውስጥ በሚገኙ ኢላማዎች ላይ ለ4 ተከታታይ ቀናት የአየር ድብደባ ፈጽመዋል። አሜሪካ የኢራን የአየር ኃይልን፣ የአየር መከላከያ፣ የባህር ኃይልና አመራሮች ጠፍተዋል ብለዋል። በተጨማሪም የአሜሪካ የምድር ጦር ወደ ኢራን ሊሰማራ የሚችልበትን ዕድል እንዳለ አሳስባለች። በሌላ በኩል የእስራኤል መከላከያ ኃይል በደቡባዊ ሊባኖስ ድንበር ጥሶ ወደ ውስጥ እየገባ መሆኑ ተዘግቧል። ይህም ቀጠናዊ ጦርነቱ እንዲባባስና እንዲራዘም ስጋት ፈጥሯል። ኢራን ለተራዘመ ጦርነት ዝግጁ መሆኗን የተጠየቁት አምባሳደር ፋዚሊ ሀገራቸው ጦርነቱን እንደማትፈልግ፣ ነገር ግን የአሜሪካ ወይም ደግሞ የእስራኤል ወታደሮች የኢራንን መሬት ከረገጡ ከባድ ምት እንደሚጠብቃቸው አስገንዝበዋል። አምባሳደሩ አሜሪካ ከታሪክ ትምህርት አለመቅሰሟን ሲተቹ በቪየትናም ተሳክቶላቸዋል፣ በአፍጋኒስታን ወይስ በኢራቅ በየትኛው ቦታ ስኬትም አላገኙም በማለት የቀድሞዎቹን ጦርነቶች ለአብነት ጠቅሰዋል። የአያቶላ አሊ ካሚኒን ቦታ ስለሚተኩት ሰው በተመለከተ ልጃቸው ሙጂታባ ካሚኒ መመረጣቸውን የሚገልጹ ዘገባዎችን አምባሳደሩ በቀጥታ ባያረጋግጡም ስለ ግለሰቡ ያላቸውን አድናቆት ገልጸዋል። ሙጂታባ ካሚኒ ጥልቅ የሃይማኖት ዕውቀት ያለው አብዮታዊ ጥበበኛና ደፋር ሰው ነው ብለዋል። ምንም እንኳ ሙጂታባ ለቦታው ግንባር ቀደም እጩ ቢሆኑም የኢራን የሊቃውንት ምክር ቤት እስካሁን ይፋዊ መግለጫ እንዳልሰጠ ገልጸዋል። በሌላ በኩል የራሷ የኢራን የደህንነት ካሜራ እንዴት ለመሪዋ ሞት ምክንያት ሆነ? ለዓመታት በቴህራን አውራ ጎዳናዎች በትራፊክ መብራቶችና በደህንነት ምሰሶች ላይ ተሰቅለው የሚታዩት ተራ ካሜራዎች የዘመናዊ ከተማ መገለጫዎች ብቻ አልነበሩም። አዳዲስ የወጡ መረጃዎችን እንደሚያመላክቱት ከሆነ እነዚህ ካሜራዎች የኢራን ከፍተኛ መሪ የሆኑትን አሊ ካሚኒን ኢላማ ያደረገ የሰፋ የድብቅ ስለላ መረብ አካላት ነበሩ። የእስራኤል የስለላ ተቋም በኢራን እምብርት ውስጥ እጅግ የተራቀቀ የደህንነት ዘመቻ ሲያካሄድ መቆየቱ ተገልጿል። በዚህ ዘመቻ እንደ ሚሳኤል ያሉ ግዙፍ የጦር መሳሪያዎች ሳይሆኑ ጥቅም ላይ የዋሉት የከተማዋ የዳታ ወይም ደግሞ የመረጃ ፍሰቶች ናቸው። ሰርጎ ገቦች ወይም ደግሞ ሃከሮች የቴህራንን ሰፊ የትራፊክ ካሜራ መረብ በመስበር እያንዳንዱን ምስል በቀጥታ በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጦ
ቴል አቪቭ ወደሚገኙ የመረጃ ማዕከላት እንዲተላለፍ ማድረጋቸው ተዘግቧል። የእስራኤል ተንታኞች የእነዚህን ካሜራዎች ምስል ለረጅም ጊዜ ሲያጠኑ መቆየታቸው ተነግሯል። በተለይም በፓስተር ጎዳና አካባቢ የሚገኘውና የከፍተኛ መሪው ቢሮ የሚገኝበት ስፍራ በካሜራ እይታ ስር ወድቆ ነበር። በዚህም የጥበቃ ሰራተኞች መኪናቸውን የት እንደሚያቆሙ፣ መች እንደሚወጡና እንደሚሄዱ እንዲሁም የደህንነት ጥበቃው በየቀኑ እንዴት እንደሚለዋወጥ ዝርዝር መረጃዎች ሲሰበስቡ ቆይተዋል። ከካሜራዎች በተጨማሪ የሞባይል ስልክ መረቦች፣ የመገናኛ ዘዴዎችና ዲጂታል መረጃዎች ተጠልፈው የከፍተኛ መሪው የዕለት ተዕለት እንቅስቃሴዎች፣ የሚገናኟቸው ሰዎችና ጥቃት ቢሰነዘር ሊሸሸጉባቸው የሚችሉባቸው ቦታዎች ጭምር ተለይተው ታውቆ ነበር። የኢራን ከፍተኛ ባለስልጣናት፣ የሪፐብሊካን ጋርድ አዛዦችና የፖለቲካ አማካሪዎች በቴሄራን በሚገኝ ጥብቅ ጥበቃ የሚደረግለት ግቢ ውስጥ ስብሰባ በነበረባቸው ወቅት ጥቃቱ ተፈጽሟል። በመጀመሪያ በምሽት እንዲካሄድ ታቅዶ የነበረው ጥቃት በኋላ ላይ በጠራራ ፀሐይ እንዲሆን ተወስኖ ጠዋት 12 ሰዓት በእስራኤል አቆጣጠር ተጀምሯል። የእስራኤል ተዋጊ ጀቶች በ60 ሴኮንዶች ውስጥ 3 ዋና ዋና ኢላማዎችን በመምታት አሊ ካሚኒን ጨምሮ 40 የሚጠጉ ከፍተኛ ባለስልጣናትን መግደላቸውን አንድ የእስራኤል ወታደራዊ ባለስልጣን ለአሶሺየትድ ፕሬስ ገልጸዋል። ከሟቾቹ መካከል የሪፐብሊካን ጋርድ ዋና አዛዥም እንደሚገኙበት ተነግሯል። ይህ ጥቃት ከመፈጸሙ ጥቂት ወራት ቀደም ብሎ በመስከረም ወር 2024 እንደ አውሮፓውያን አቆጣጠር ሞሳድ በሊባኖስ በሂዝቦላ ታጣቂዎች ላይ በፔጀር አማካኝነት ተመሳሳይ ቴክኖሎጂ ጥቃት መፈጸሙ ይታወቃል። አሁንም በኢራን ላይ የተፈጸመው ጥቃት ቀጠናውን ለከፍተኛ ጦርነት ዳርጎታል። እንደ አሜሪካ ባለስልጣናት መረጃ ከሆነ እስካሁን በኢራን ውስጥ 1250 በላይ ኢላማዎች ተመተዋል። በምላሹም ኢራን በኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ በፈጸመችው ጥቃት የአሜሪካ ወታደሮች መገደላቸው ተዘግቧል። በአሁኑ ወቅት የአየር መንገዶች በረራዎች እየሰረዙ ሲሆን የዓለም አቀፍ የነዳጅ ንግድ ቁልፍ መተላለፊያ የሆነው የሆርሙዝ ወሽመጥ ስጋት ላይ ወድቋል። ይህም የነዳጅ ዋጋ እንዲንርና የዓለም ገበያ እንዲረበሽ አድርጓል። በመካከለኛው ምስራቅ የተጀመረው ይህ አዲስ ምዕራፍ ጦርነት በሚሳኤል ብቻ ሳይሆን በቴክኖሎጂ ካሜራዎችና በሚስጥራዊ መረጃዎች ጭምር እንዴት ሊመራ እንደሚችል አሳይቷል። በሌላ ዜና በአሜሪካ ወታደራዊ ጥቃት አንዲት የኢራን የጦር መርከብ መስጠሟን ተከትሎ ወደ 150 የሚጠጉ ሰዎች የገቡበት ሳይታወቅ የጠፉ ሲሆን የበርካቶች ሕይወት ማለፉም ተዘግቧል። ጥቃቱ የተፈጸመው መርከቧ ስትጓዝ በነበረችበት ወቅት ሲሆን በአሁኑ ሰዓት በባህሩ ላይ የጠፉትን ሰዎች ለመፈለግ ጥረት እየተደረገ መሆኑ ተገልጿል። በአሜሪካ የባህር ሰርጓጅ መርከቦች የቶርፒዶ ጥቃት ሳቢያ የኢራኗ አይሪስ ዴና የጦር መርከብ ዛሬ በስሪላንካ የባህር ዳርቻ አቅራቢያ በዓለም አቀፍ የውሃ ክልል ውስጥ ሰጥማለች። በመርከቧ ላይ ከነበሩት 180 ያህል የቡድን አባላት መካከል ከ101 በላይ የሚሆኑ የጠፉ ሲሆን 32ቱ በሕይወት መትረፋቸውንና የበርካታ ሰዎች አስክሬን መገኘቱን የስሪላንካ ባህር ኃይል አስታውቋል። የአሜሪካ መከላከያ ሚኒስተር ፒት ሄግሴት በመርከቧ መስጠሟን ያረጋገጡት ሲሆን ሮይተርስ፣ ኢፒ እና ሴንትኮምም ዘገባውን በዝርዝር አውጥተውታል። የሆርሙዝ ሰርጥ መዘጋት ለኢትዮጵያም ጭምር ስጋት ነው ተብሏል። የሆርሙዝ ሰርጥ ለዓለም የንግድ እንቅስቃሴ በተለይም ለነዳጅ ልውውጥ ወሳኝ የደም ዝውውር መስመር ነው። ኢራን ሰርጡን መዝጋቷን ተከትሎ እንደ ኢትዮጵያ ያሉ ነዳጅን ከባህር ማዶ የሚያስገቡ ሀገራት የህልውና ስጋት ውስጥ መውደቃቸውም አልቀረም። የምጣኔ ሀብት ባለሙያዎቹ እንደሚሉት ይህ ቀውስ ኢትዮጵያ የነዳጅና መሰል ምርቶች እጥረት እንዳያጋጥማት አስገዳጅ የሆኑ ፕላን ቢ አማራጮችን እንድትከተል ያስገድዳታል። የመካከለኛው ምስራቅ ውጥረት አሁን ወደ አደጋና የዓለምን ኢኮኖሚ ወደሚያናጋ ደረጃ ተሸጋግሯል። የዓለማችን ሁለተኛ ግዙፍ የነዳጅ ማውጫ የሆነው የኢራቁ ሩማይላ በደህንነት ስጋት ምክንያት ሙሉ በሙሉ ስራ ማቆሙን የኢራቅ ባለስልጣናት አስታውቀዋል። ይህ ውሳኔ የሆርሙዝ ባህረ ሰላጤ መዘጋቱን ተከትሎ የመጣ ሲሆን
የነዳጅ ዋጋን በቅጽበት በ15 በመቶ አስቅሎታል። ነገሩ በዚህ ብቻ አላበቃም። አሜሪካ በሳውዲ አረቢያ ዛህራን በሚገኘውና የዓለማችን ትልቁ የነዳጅ ኩባንያ ሳውዲ አራምኮ መገኛ በሆነው አካባቢ ኢራን የድሮንና የሚሳኤል ጥቃት ልትሰነዝር እንደሆነ አስቸኳይ ማስጠንቀቂያ ሰጥታለች። ይህንን ተከትሎ በአካባቢው አስቸኳይ የመልቀቅ ስራ እየተከናወነ ነው። እስራኤል በበኩሏ ሳውዲ አረቢያ የኢራንን ጥቃት ለመቀልበስ በቅርቡ የራሷን የአጸፋ ጥቃት በኢራን ላይ እንደምትሰነዝር ትንበያዋን አስቀምጣለች። በሌላ በኩል የአያቶላ አሊ ካሚኒ ልጅ ሙጃቲባ ካሚኒ ሙሉ በሙሉ ጤንነት ላይ ሆነው የኢራንን ጦር በበላይነት እየመሩ መሆኑ ተረጋግጧል። አሜሪካ ግን በእስራኤል ለሚገኙ ዜጎቿ የአየር ክልል መዘጋትን ምክንያት በማድረግ ምንም አይነት እርዳታ ማድረግ እንደማትችል በይፋ አምናለች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንም ዛሬ ምሽት በወቅታዊ ሁኔታዎች ዙሪያ ለህዝባቸው ንግግር አድርገዋል። የዓለም በነዳጅ እጦት እና በጦርነት ፍራቻ ተወጥራለች።